በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ዘሎቱ ግናይ ማኀበ ንዑስ ወአብይ ማኀበ ባዕል ወነዳይ ድርሳን ዘቅዱስ ገብርኤል ሊቀ መላእክት ዘይትነበብ አማስርቱ ወተሳቱ ለጥቅምት በረከቱ ይቀቦ ለገብሩ ለዓለመ ዓለም አሜን። ወእምድኅረ ኮነ መዋዕሊሃ ለእግዝእትነ ማርያም አሰርተ ወአምስተ ዓመተ ሰለስተ ዓመተ በቤተ እማ አሰርተ ወክልኤተ ዓመተ በቤተ መቅደስ ተማከሩ ካህናት ወይቤሉ ሚእዜሰ ንሕስስ ለማርያም ዘያዕቅባ ብእሴ አረጋዊ እምቅድመ ይምጻእ ላዕሌሃ ዘይመጽኦን ለአንስት። የሊቀ መላእክት የቅዱስ ገብርኤል ድርሳን ይህ ነው እንላለን። በጥቅምት 19 ቀን የሚነገር በረከቱ አገልጋዩን ይጠብቀው ለዘላለሙ አሜን። የእመቤታችን ዕድሜዋ 15 ዓመት ከሆነ በኋላ ይኸውም በእናትና በአባቷ ቤት 3 ዓመት በቤተ መቅደስ 12 ዓመት ነው። እንግዲህስ ማርያምን የሚጠብቅ ሽማግሌ ሰው እንፈልግ ብለው ካህናት ተማከሩ። በሴቶች የሚደርሰው በእርሷ ላይ ከመድረሱ አስቀድሞ በዚህ ሰዓት ካህን ዘካርያስም ወደ ቤተ መቅደስ ገብቶ የክህነት ልብስ ለብሶ ወደ እግዚአብሔር ለመነ፣ ስለ እርሷ የሚያደርገውን ይገልጽለት ዘንድ። ያን ጊዜ ሊቀ መላእክት ቅዱስ ገብርኤል ተገለጸለት። ከነገደ ይሁዳ ወገን የሚስቶቻቸው የሞቱባቸውን ሰዎች ሰብስበህ በየበትራቸው ላይ ስማቸውን ጽፈህ ወደ ቤተ መቅደስ አግባው፣ በበትሮቻቸውም ላይ ጸልይባቸው አለው። ከዚህ ቀጥሎም በበትሩ ላይ እግዚአብሔር ምልክት ያሳየለት ማርያምን ይጠብቃት አለው። ዘካርያስም ቅዱስ ገብርኤል እንዳዘዘው አደረገ። በዮሴፍም በትር ላይ በነጭ ርግብ አምሳል ምልክት በታየ ጊዜ ዮሴፍ ማርያምን ይዟት ሄደ። ስለዚህም ነገር እጮኛዋ ተባለ። በእርሱም ቤት ኖረች። ቅዱስ ገብርኤልም ተገለጸላት። ወልደ እግዚአብሔርም በእሷ እንዲያድር ነገራት። እንደነገራት ሆነና የእግዚአብሔር ቃል በማኅፀኗ ተጸነሰ። ዮሴፍ ግን ወደ ንግድ ሄዶ ስለነበረ በዚህ ጊዜ አልነበረም። ወደ ቤቱም ተመልሶ በገባ ጊዜ ማርያም እንደጸነሰች አወቀ። ስለዚህም ፊቱን እየጸፋ በራሱ ላይ አመድ ነስንሶ ከምድር ላይ ወደቀ። ይህን እንዲህ ያደረገ ማን ነው? ማን አሳታት? ማንስ አጠመዳት? ወዮሌ እያለ ያለቅስ ጀመር። ከቤተ መቅደስ ንጽሕት ድንግል ሆና የተቀበልኳትን ይህችን ልጅ እንዴት አደርጋታለሁ? ሔዋንን ክፉ እባብ እንዳሳታት ይህችንም እባብ ድንገት አስቷታልና ወዮሌ። እግዚአብሔር ከሱ እንዳይበሉ ካዘዛቸው እንጨትም እንድትበላ እንዳደረጋት። እንደዚህ እያለ ተነስቶ ማርያምን ጠራት፣ እንዲህም አላት፣ ልጄ ሆይ ይህንን ስራ ለምን ሰራሽ? የኔንም ያንቺንም ልብ ለምን አሳዘንሽው? ሰውነትሽንስ ለምን አዋረሽው? በእኔስ ላይ ታላቅ ፍርሃትን ለምን አመጣሽብኝ? በሕዝቡ መካከል መነቀፍን ለምን አመጣሽብኝ? አምላክሽን እግዚአብሔርን ዘነጋሽውን? አስቀድሞ በቅድስተ ቅዱሳን ይኖርሽውን እንደምን አላሰብሽውም? የእግዚአብሔር መልአክ ከሰማይ ዘወትር ምግብሽን ያወርድልሽ እንደነበር ለምን አላሰብሽም? ማርያምም ይህን በሰማች ጊዜ ጽኑ ልቅሶ አለቀሰች። መናገርንም ጀመረችና እኔ ምንም ክፉ ነገር አላደረግኩም አለች። ዮሴፍም ይህን በማኅፀንሽ ያለው ምንድን ነው አላት። እርሷም እኔ አላውቅም፣ በፊቱ ክፉ እንዳላደረግሁ ሥጋዬንም እንዳልበደልሁ እንዳላሳደፍኩ እግዚአብሔር ያውቃል አለች። ዮሴፍም ይህን በሰማ ጊዜ አስቦ ይህችን ልጅ ምን አደርጋታለሁ? ይህንን ነገር ብሸሽግ ኦሪትን መሻሬ ነው፣ ብገልጠውም ንጹሕ ደም አሳልፌ መስጠቴ ስለሆነ በኋላ ዘመን ለእስራኤል ልጆች በቀል እንዳይሆን እፈራለሁ አለ። ከዚህም በኋላ መግለጡን ትቶ ሰውሬ ከኔ ዘንድ ላኑራት አለ። ያን ጊዜም ወደ ቤተ መቅደስ ሄደና ሕሊናውን ሰቅሎ በአንቃይዶ ወደ እግዚአብሔር ለመነ። ክፉ ስራ እንዳልሰራሁ አንተ ታውቃለህ። ረቂቁ ነገርና ግዙፉ ነገር ሁሉ ከአንተ አይሰወርም። ንጽሕት ድንግል ሆና ተቀበልኋት። አሁንም በእርሷ ላይ ክፉ ነገር አላደረኩም፣ አልሰራውም፣ የሆነችውን አላወቅኩም፣ እንደምን ላድርጋት እያለ በሐዘን በለቅሶ ወደ እግዚአብሔር አንጋጦ በብዙ ልመና ከለመነ በኋላ ጸሎቱንም ጨርሶ ከቤቱ ገብቶ ተኛ። በዚያችም ሌሊት የእግዚአብሔር መልአክ ለዮሴፍ በሕልም ነገረ፣ ዮሴፍ ሆይ ማርያምን ይዞ መሄድ አትፍራ፣ በማኅፀኗ ያለው ጽንስ በመንፈስ ቅዱስ ነውና፣ እነሆ ወንድ ልጅ ትወልዳለች፣ ስሙንም ኢየሱስ ትለዋለች። እርሱም ሕዝቡን ከኃጢአታቸው የሚያድናቸው ነው። ዮሴፍም ከእንቅልፉ በነቃ ጊዜ ፈጽሞ ደስ አለው፣ የእስራኤል አምላክ እግዚአብሔርንም አመሰገነ። ዮሴፍም ከእንቅልፉ በነቃ ጊዜ በድጋሚ ለንጽሕናዋ ሰገደ። ነቢያት ስለ እርሷ የተናገሩላት ድንግልም እንደሆነች አወቀ። ጌታችን ኢየሱስ ክርስቶስም ከተወለደ በኋላ በሕልም ታየው። ብላቴናውንና እናቱን ይዘህ ተመለስ ብሎ እስኪነግረው ድረስ ወደ ግብፅ ሄዶ እንዲኖር አዘዘው። እሱም እንዳዘዘው አደረገ። አሁንም የተወደዳችሁ የክርስቲያን ወገኖች ወንድሞቻችን
የመላእክት አለቆች ሚካኤልንና ገብርኤልን እናክብራቸው። ንጹሕ ሩፋኤልንና አራቱንም የአምላክ መናብርትን 24ቱንም የሰማይ ካህናትን ክብራቸው ለሰው ወገን ሁሉ ይለምናሉና ለአራዊትና ለአዕዋፍ ለፍጥረቱም ሁሉ በሰራዊት ጌታ ፊት ይሰግዳሉ። ይቅርባ የምትሆን ጌታ የእጅህን ፍጥረት አጣጥፋ እያሉ ይሰግዳሉ። ምንም በፊትህ ቢስቱ ቢበድሉ ፈጣሪያቸው አንተ ባህሪያቸው ደካማ እንደሆነ ታውቃለህና። የሚጠብቃቸው ጠላት ወይም ሰይጣን ግን ጽኑ ነው፣ እንቅልፍ የለውም። እነርሱ ግን ያንቀላፋሉና። እርሱ ረቂቅ ነው፣ እነርሱ ግዙፋን ናቸውና። ሳር በእሳት ይቆማልን? በእሳት ፊት ይቆማልን? ጌታም እንዲህ ብሎ ይመልስላቸዋል። ስለ ኃጢአቱ ስማችሁን ጠርቶ መታሰቢያችሁን አድርጎ ቢለምነኝ ቁራሽ እንጀራ ጽዋ ውሃ ለድሆች ሰጥቶ ቢለምነኝ ኃጢአቱን ይቅር እለዋለሁ፣ በጭንቅ ጊዜ እረዳዋለሁ፣ ስለ እናንተም እምረዋለሁ። ይህንንም በሰሙ ጊዜ ፈጽሞ ደስ ይሰኛል። ይህን ኪዳን የሰጣቸው እርሱን የማያቋርጥ ምስጋና ያመሰግኑታል። ለአምላካችን መድኃኒት መባል ይገባዋል እያሉ እኛም ከእነርሱ ጋር በመገዛት ምስጋና እናቅርብለት። እነዚህን ወደ እሱ የሚለምኑ አማላጅነት ለሰጠን ለእርሱ ምስጋና ይገባዋል እያለን ድኩማን አገልጋዮችህ እኛ ተስፋ እንዳንቆርጥ ለእርሱም ለስሙም ምስጋና ይገባል። እርስ በርሳችን እንፋቀር እንጂ አንነቃቀፍ። ያለ ሰይፍ የወንድማችንን ስጋ ብንበላ ጥቅማችን ምንድን ነው? ያለ ጽዋም ደሙን ብንጠጣ ከኛ ጋር ሲኖር በለስላሳ ቃል እንናገረዋለን። ከኛ ጥቂት ሲርቅ ከፊታችን ሲለይ ግን በስውር እናመዋለን። እንዳይሰማብንም አድርገን ለመንቀፍ እንቸኩላለን። የሊቀ መላእክት የቅዱስ ገብርኤል ታምር ይህ ነው እንላለን። ልመናው ከአገልጋዩ ጋር ይሁን ለዘላለሙ አሜን። አንድ ፈላስፎሮን የሚባል ነጋዴ ነበር። የንግድ ገንዘብ ገዛ፣ በልም አጠራቀመ። ብዙ ገንዘብ ካጠራቀመ በኋላ ወደ አገሩ ሊሄድ ወደደ። በመርከብም ተጭኖ በባህር ላይ 3 ቀን ያህል ሄደ። ጽኑ ነፋስ ተነስቶ በባህሩ ፊት ለፊት ነፈሰ። መርከበኞችም ሊሰጥሙ እስኪቀርቡ ድረስ ትንሽ ጀልባ ይዘው መርከቡንም በውስጡ ያለውን ሁሉ ትተው ወደ ባህር ሊወርዱ ፈለጉ። ፈላስፎሮንም ፈራና እጅግ ተከዘ። የነፍሱንም ሞት ፈለገ። ሆዱ ተሸበረ፣ አሳቡ ሁሉ ተለወጠ። ከዚህች ሰዓት ጀምሮ እግዚአብሔርን አሰበው። አምላኬ ሆይ በፍጹም ልቤ አንተን አመልካለሁ። ዳግመኛም ሊቀ መላእክት ቅዱስ ገብርኤል ሆይ ረዳይ ዘንድ ወደ እግዚአብሔር ስለኔ ለምንልኝ። በባህር ውስጥ ሰጥም ዘንድ ስለቀረብኩ በልብ ጭንቀት በሐዘን በጽኑ ሐዘን ሆኖ ለመነ። በዚህም ጊዜ እግዚአብሔር ሊያድነው ወደደ። በዚያም ሰዓት ሊቀ መላእክት ቅዱስ ገብርኤል ወደ እሱ መጣ። በመካከሉም ጀልባውን አቆመ። 3 ሰዓት ያህል ፈዘው ቆዩ። የሚሄዱበትንም አላወቁትም። ከመርከብ ወርደን እንሂድ ከማለትም ቀሩ። መሄዳቸውም ተሳናቸው። በእግዚአብሔር ቸርነት ማዕበሉ ጸጥ አለ። በሊቀ መላእክት በቅዱስ ገብርኤል አማላጅነት ታላቅ ጸጥታ ሆነ። በረከቱ አገልጋዩን ይጠብቀው ለዘላለሙ። ተአምሪሁ ለቅዱስ ገብርኤል ሊቀ መላእክት በረከቱ ይቀበነ ለኩልነ ውሉደ ጥምቀት ለዓለመ ዓለም አሜን። ወሀተ ዕለተ አስተርአዮ ለይስሐቅ ንጉሠ ሮም ዘተሰሚ ገሪማ። የሊቀ መላእክት የቅዱስ ገብርኤል ታምር ይህ ነው። በረከቱ በጥምቀት የተወለድን ሁላችንንም ይጠብቀን ለዘላለሙ አሜን። ከቀኑም በአንዱ ዕለት ገሪማ ለተባለው ለሮም ንጉሥ ለይስሐቅ ተገለጸለት። ወደ ጰንጠሌዎን ገዳም ሊሄድ ወደደ። የምድር መንግስቱንም ጥሎ በሌሊት ወጥቶ ሄደ። በነፍሱ ከተጎዳ ዓለሙን ሁሉ ቢገዛ ለሰው ምን ይጠቅመዋል ያለውን የወንጌልን ቃል አስታውሶ ዳግመኛም ስለኔ የጠላትን ሰውነቱን በክብር ያገኛታል ያለውን። ከዚህ በኋላ ባለምስራች የሆነ ሊቀ መላእክት ቅዱስ ገብርኤል መጣ። ቅዱስ ገብርኤልም ብርሃን በሆኑ ክንፎቹ ተሸክሞ በ4 ሰዓት ከአባ ጰንጠሌዎን ገዳም ደጅ አደረሰው። የመንገዱ ርዝመት ግን 10 ወር ከ4 ቀን ያህል ይሆናል። በረከቱ ለዘላለሙ አገልጋይን ይጠብቀው አሜን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይግባው። ለእመቤታችን ለንጽሕተ ንጹሐን ለቅድስተ ቅዱሳን ወላዲተ ቃል ምክንያተ ድኂን ሰዓሊተ ምሕረት ቤዛዊተ ኩሉ ዓለም ክብር ምስጋና ይግባት አሜን። የቅዱስ ገብርኤል በረከት ረድኤት አይለየን ለዘላለሙ ይጠብቀን አሜን።